ደግሞ እንዴት አድርገው ነው ሰብረን ያወጡት? አንድ ማወቅ ያለበት ጉዳይ ስላለ ነው የመጣሁት። እና ምን ያስገለጥሻል አንቺ ደደብ? ኧረ ጋሽ ግርማ አንድ ወሳኝ ጉዳይ አለ፣ እሱን ልነግርህ ነው የመጣሁት። በቃ ልብ በተደጋጋሚ ሲይዘት ነበር። እንግዲያውስ ከኔ ጋር መጋጨት ምን ያህል መዘዝ እንዳለው አሳየዋለሁ። አንቺን ሳላጠፋማ ከዚህ በፍጹም አልሄድም። አዎ እኔን ሳታጠፋማ የትም አትሄድም። ምን እያልክ ነው? ጆሲና አቶ ግርማ አሁን ላይ ከባድ ጠላቶች ሆነዋል። ምክንያቱም የሆነችው ሜሪ ናት። ሜሪ አሁን ላይ አቶ ግርማና ጆሲ እንዲጣሉ አድርጋለች። አቶ ግርማ ተደብድቦ ወደ ቤት ከመጣ በኋላ ምክንያቱ የተደበደበበት የሆነበትንም አጋጣሚ ጆሲ ከብዙ ጊዜ እንደሚዝት ተናግራለች። አሁን ላይ ሜሪ አቶ ግርማ ይህን ያክል ደረጃ እንዲደርስ ካደረገችው በኋላ ሁሉንም ጥፋት ጆሲ ላይ አላካበት። እሱ ነው ይህንን ደረጃ እንድትደርስ ያደረገህ በማለት አቶ ግርማ ከጆሲ ጋር ታበጣብጣለች። አሁን ላይ ሳሚና ሰላም የአቶ ግርማ ፋይል ስላላገኙ አሁንም ፍለጋቸውን ቀጥለዋል። ይበልጥ ሳሚ በፍቅር ለመቅረብ አልቻለም። አሁን ላይ አባቱን በትንሹም በትልቁም አባቴ አይደለህም በማለት አባቱም እያስደነገጠው ይገኛል። በዚህን ሰዓት ሰላምም ይሄ ነገር እቅዴ ሊያበላሽብኝ ነው ብላ ጭንቀት ውስጥ ገብታለች። አቶ ግርማ አሁንም ይህ ሁሉ ከደረሰበት በኋላ የዚህ ቁስል ሁሉ ምክንያት የሆነብህ ግንም ፈጥነህ ይህንን ልጅ ከዚህ ቤት እንዲወጣ አድርገው ብላ ጆሲ ላይ በጣም ቶሎ እንዲደርስለት ተናግራለች። የሜሮን በዚህን ያክል የጆሲ ጠላት መሆኗ አሁን ላይ ሳሚ ላይ ሜሪ በጣም ቅይም ስለያዘችበት ጆሲ አጠገቧ ከሆነ ይበልጥ የሜሪ ጉዳይ እንደማይሳካላት ስለምታውቅ ነው በአቶ ግርማ በኩል ሳሚንም ማስወገድ ጆሲንም ለማስወገድ የፈለገችው ማለት ነው። አሁን ላይ አቶ ግርማ ጆሲና ሜሮንም ሲጋጩ በመሀልም ያለው ነገር ሲናገሩ ደርሰዋል ማለት ነው። አንተ እኔንን ለማጥፋት ነው የተነሳኸውና ስለዚህ እኔ ቀድሜ ያጠፋሃለሁ ብሎታል ለጆሲ። ጆሲ ግን ያለው ነገር ሁሉ አንተ እኮ የሳሚ አባት ነህ፣ ግን አንተ ላይ እንዲህ ለምን አደርጋለሁ ብሎ ነግሮት ነበረ። ግን ደግሞ ሜሪ ነገሩ ሁሉ ስላጋጋለችው አሁን ላይ አቶ ግርማ በጣም በወሬ ተሞልተዋልና ጆሲ ላይ ለመሰንዘር በቅተዋል። በመሀል ግን ሳሚ ደርሶ አድኖታል። ግን ይህ ሁሉ ነገር ሲፈጠር አቶ ግርማ ጆሲ ላይ ሲጮህበት ደስተኛ ሆና ነበረ ሜሪ። በቃና ጆሲ ከዚህ ቤት ይባረራል ብላ ነው ደስታዋን ያጣጠመችው። ግን ደግሞ አቶ ግርማ አሁን ላይ በሰላም ተሸንፈዋልና ለሰላምም ሜሪ እንዳለችው ሜሪ ሰላምም ከሌላ ሰው ጋር ከጆሲ ጋር ግንኙነት አላቸው ብላ ብዙ ጊዜ ነግራው ስለነበረ ግን ደግሞ አሁን ላይ ይሄ ነገር ካንቺ ከባሰ አንቺ ላይ ጠላት እንዲሆን አደርገዋለሁ ብላለች። ሰላም ሁሉንም ነገር አያይዛ አቶ ግርማ ወደ እሷ እንዲያዘነብል አድርጋለች ማለት ነው። አቶ ግርማ ለሰላም ሲል ከሜሮንም ጋር ተጣልቶ ነበርና ይሄ ነገር ከሜሮን ጋር ከተጣላ በኋላ ላንቺ ስል ገና ብዙ ነገር አደርጋለሁ ብሏታል ሰላምን። ይሄ ብቻ ለኔ በቂ አይደለም፣ አሁን ላይ ማድረግ ያለብህ ሌላም ነገር አለ፣ ሜሮንም ከዚህ በላይ አሳርፋት ብለው ለሜሮንም እንዲያስጠነቅቃት ሰላምም ለአቶ ግርማ ነግረዋለች። አቶ ግርማም አንቺ ብቻ እሺ በይኝ እንጂ የምትፈልጊው ህይወት ሁሉ ሰጥሻለሁ ብሏታል። አሁን ላይ ሰላም አቶ ግርማንም በእጇ አስገብተዋለች። ይበልጥ ደግሞ እሱ በፍቅር መጃጃል ውስጥ ገብተዋል። ሰላም ግን አሁን የምትፈልገውን ነገር እያሳካች ትገኛለች። ጆሲንም በዚህ ሰዓት ጆሲና ሳሚ በጣም ከመዋደዳቸው በላይ አቶ ግርማ ግን እኔ አባትህ እያለሁ ለሱ አግዘክ እንዴት ነው የምታዋራኝ ብሎ ሳሚ ላይ በጣም በንዴት ተናግሮት ነበርና አንተ አባቴ አይደለህም፣ አባቴ እያልክ ይሄን ያክል ጊዜ ምንድን ነው የምታወራኝን ነገር እኮ ሁሉ ነገር አውቀዋለሁ ብለዋል ማለት ነው። በዚህ መሀል ግን ሜሪ መሀል ላይ አሁንም ገብታለች። ሳሚ ሜሪ ላይ ጩኸቱንም በጣም ተናዶ ሲያወራት ነበረ። ካሁን በኋላ አንቺ ልጅ ዝም ብትይ ይሻልሻል፣ ነግሬሻለሁ ብሎ በጣም በንዴት አዋርቷታል ማለት ነው።
ሰላም አሁንም ቢሆን ሀሳቧ ለማሳካት ጥቂት ቀርቷታል። አቶ ግርማ በእጇ ካስገባች በኋላ ሰላምም ይሄ ነገር ቀድማኛለች በማለት ሜሪ ይበልጥ አቶ ግርማን ለመሸወድ ሞክራለች። ጆሲን ሰላምን እያመሰገነ ባለ ሰዓት ለአቶ ግርማ ይሄ ነገር ሰላም እያፌዘችብህ ነው ብላ በእውነተኛነት በሱ በፊት ለፊት እንዲያይ አድርገዋለች። አሁን ላይ አቶ ግርማ ሰላምንም ለማጥፋት እየሞከረ ነው። እውነት የምትወጂኝ ከኔ ጋር መሆን የምትፈልጊ ከሆነ እኔ ክፍል ድረስ ነኝ ብሏታል። ሰላምም ይሄ ነገር ከማደርግ ሞቴን እመርጣለሁ በማለትና የአቶ ግርማ መጨረሻ እያቃረበችው ትገኛለች። ሰላም አሁን ላይ ቆርጣለች። የእናቴንም የዚህ ደረጃ ያደረሳትንም ሰው በገዛ እጄ እራሴው አጠፋዋለሁ ብላለች። አቶ ግርማ ግን በደስታ እሷንም እየጠበቀ